ትንቢተ ኢሳይያስ መጽሐፍ ምዕራፍ 6 ቁጥር 1 የእግዚአብሔር ቃል ሲነበብ እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነባለሁኝ። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጮሂው ድምጽ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ። ከሱራፌል አንዱ እየበረረ ወደኔ መጣ። በእጁም ከመሰዊያው በጉጠት የወሰደው ፍም ነበር። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምጽ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ። አሜን። ትንቢተ ኢሳይያስ መጽሐፍ ምዕራፍ 6 የተልእኮ መጽሐፍ ይባላል። እግዚአብሔር ነብዩን ለተልእኮ ያዘጋጀበት መጽሐፍ ነው። ከዚህ ቀደም የአገልግሎት ታሪክም ደግሞ የአገልግሎትም ጊዜ ነበረው። እግዚአብሔር ግን በዚህ ምዕራፍ በኩል ወደ ራሱ ልብ ነው ያዘነበለው ይሄንን ነብይና ከባድ ስብራት ላጋጠመው የኪዳን ሕዝብ በዙሪያውም ደግሞ ከከበበው የጦርነት ድምጽ ደግሞ ከእግዚአብሔርም የተግሳጽ በትር የተነሳ ፍርሃት ለገባው ሕዝብ ነው እግዚአብሔር ይሄንን ነብይ እያዘጋጀው ያለው። ለዛ መልእክት እንዲናገር ነው። ታውቁ እንደሆነ እግዚአብሔር ደጋግሞ ተመለሱ የሚል ድምጽ አሰምቷል። በዚሁ መጽሐፍ ላይ ይቀጥላል። አሁን ከምዕራፍ 6ም በኋላ ተመለሱ ባካችሁ፣ ያዋጣም የሄዳችሁበት መንገድ እኔንም ያከብር አይደለም እና ተዉ አትደብሉኝ ነው እግዚአብሔር። ቀድሞውንም እኮ ታውቃላችሁ እስካሁን የእግዚአብሔር ጮት እኮ እንዲህ ነው፣ ልነጠል ነው፣ ብቻዬን ልሁን ነው አይደል? እግዚአብሔር ብቻውን ጠቅልሎ መግዛት የሚወድ ንጉስ ነው እና አልበቃ ብሏቸው ስለነበረ ግን የኪዳኑ ሕዝብ እግዚአብሔር ብቻውን የሚበቃ አልመሰላቸውም። የሚሳቀቁ አይነት ስለመሰላቸው እና በዚህ በኩል አስታሮትን ይጨምራሉ፣ በዚህ በኩል ባኦል አለ፣ በዚህ በኩል የአሕዛብ ሌሎች አማልክቶችን ራሱ ሚናፍቁት እንደ አሕዛብ መሆን ነበርና እግዚአብሔር መሆን አትችሉም፣ ከኔ ጋር ሆናችሁ እንደ አሕዛብ መሆን አትችሉም፣ እኔ ሞላላችኋለሁ እያንዳንዱን ዝርዝር ጉዳይ እና በኔ ብቁ፣ በኔ እርኩ፣ በኔ ደስ ተሰኙ፣ እኔ ጋር አረፉ፣ ሌላ ቦታ ልባችሁና አይናችሁ አያማትር የሚል እግዚአብሔር ተው የሚል የተመለሱ ድምጽ ደጋግሞ መጥቶ ነበር። ፈቃደኛ አልነበሩ እና ልባቸው ልከኛ ሆነ። ስለዚህ እግዚአብሔር ብሏቸዋል፣ እተዋቸዋለሁ፣ አሳልፌ እሰጣቸዋለሁ፣ በዚህም ደግሞ የምትጎዱት እናንተ ነው፣ ግድ የለም ብሏቸዋል። ለዚህም ምላሽ አልሰጡም። ስለዚህ አንዱ ጀምሯል። ይሄ ወቅት ታልፈው የሚሰጡበት አካባቢ ነው። ከባባድ አሶራውያን ከበዋቸዋል። ትልልቅ ነገስታቶች ለጦርነት መክረውባቸዋል። ስናነብ ትዝ ይላቸዋል። ንጉስ ሞቶባቸዋል። ቁጥር 1 ምዕራፍ 6 ቁጥር 1 ንጉሥ ዖዝያን በሞተበት ዓመት ነው ይሄ ራእይ የታየው ነግሮናል። የሰዓት የጊዜ አመላካች ነው። የዖዝያን መሞት እዚህ ጋር የተጠቀሰው አንዱ መቼ ራእዩ እንደታየ የሚያመላክት ነው እና አስቡት፣ በዙሪያቸው የጦርነት ድግስ ተሰምቶባቸዋል። የአሕዛብ ነገስታቶች አብረው ሊወጋቸው እየመጡ ነው። ደግሞ በዛ ላይ ንጉስ ሞቶባቸዋል እና ከፊት የሚሆን የሚዋጋላቸው ከፊት የሚወጣ እና ልብ የሚያሳርፉበት አይነት የለም እና ስብርብር ያለ ህዝብ መሃል ነው ለአገልግሎት የሚያዘጋጀው። ድቅቅ ያለ ህዝብ ላይ ማለት ነው እና ከእግዚአብሔር በመለየቱ የተጎዳ ንጉስ በመሞቱ የደነገጠ በዙሪያው የመጣ ደግሞ የጦርነት ድምጽ በመሰማቱ ምክንያት መግቢያ አጣ እና ኋላ ላይም ደግሞ ተልኮ ያስደነግጣቸዋል። ተልኮ ራሱ እግዚአብሔር ሂድ ብሎ የሚነግረው አይሰሙህም፣ ግን ንገራቸው። እያዩ አያዩም፣ እየሰሙ አያስተውሉም። ንገራቸው፣ ልባቸው ደንዳና ነው፣ እንደውም ይወግሩሃል፣ ያሰቃዩሃል፣ ንገራቸው ነው እና ለማይቀበሉት ህዝብ ነው የሚያዘጋጀው እግዚአብሔር። እና የተልኮ በጣም ጣፋጭነት አስደሳችነት አልነበረም ይሄንን ነብይ ያዘጋጀው፣ የላኪው ማንነት ነበር እና ሚላክለት ጉዳይ ሳይሆን በጣም አሳሳቢው ላኪው ማን እንደሆነ ስለገባው ለሚሄድበት ቦታ ሁሉ ራሱን አሳልፎ ሰጥቶ ነበር እና በመላክ የሚያተርፈው ላኪውን ማስደሰት ነበር። በመሄድ የሚያተርፈው የእግዚአብሔርን የልቡን በማግኘት ነበር እና ትርፉ እግዚአብሔር ነበር እንጂ ትርፉ ይሄ ጉባኤ አልነበር። አሜን ሚል ጉባኤ የለው። አሜን ወደማይሉት ጉባኤ ነው የሚልከው እና ትርፉ ጉባኤ አይደለም፣ ትርፉ አዳዲስ ነፍሳት አይደለም። አይሳሙህም እና ግን ሂድ ሲለው እሺ ያለው በኋላ የሚያገኘው ጭብጨባና የሆነ አድናቆት ነክቶት አልነበረም።
የላከው ማንነት ነው ለዚህ እውነት ታዛዥ ያደረገው ለተልኮ humble ያደረገው። እግዚአብሔር እንደዚህ አይነት መንፈስ ያብዛልን። ቀጥሎ ምን እንደሚመጣ ያያሰብን ሳይሆን ቀጥሎ ምን እንደምናገኝ በማገልገል ውስጥ መድረክ ላይ በመቆም ብቻ አይደለም እምላችሁ በየትኛውም የህይወት መስመራችሁ ውስጥ የእግዚአብሔርን ፕሮግራምና የልቡን ሐሳብ በማድረግ እምናተርፈውን በማስላት ሳይሆን ቀጥሎ ምን ልትሰጠኝ እጅ በእጅ አይነት ያገልግሎት ዘዬ ሳይሆን ካደረክልኝ ነው ማረግልህ ሰዳ ስለማደርግልህ ታደርግልኛለህ በሚል አይነት ህብረት ውስጥ ሳይሆን ስለላከኝ አንተ ስለሆንክ እምቢ ማትባል ስለሆንክ አሜን ትላላችሁ። እምቢ ማትባል ስለሆንክ ከተልኮ አንፃር ብቻ ሳይሆን ስለማንነት ክብር ለእግዚአብሔር ለአምላካችን። ሁለት ነገር ነው የምናገረው ከዛ ጌታ እንዲረዳን እንጸልያለን። አሜን። ከባድ ወቅት ላይ ናቸው። ለተልኮ ነው እንዳልኳችሁና ማንን ልላክ ነው ጮህቱ ሰምታችሁ የለ ማንን ልላክ ነው እግዚአብሔር ይያለ ያለው እንዴ እኔ አለሁ አለ መጨረሻ እኔ አለሁ እኔ አለሁ ለማለት ግን ሁለት ነገር ያስፈልገናል ብዬ አስባለሁ። እሱን ተነጋግረን እንጸልያለን። ቶሎ ፈጥናለሁ። የመጀመሪያው እኔ አለሁ ለማለት ለተልኮ አቤት ለማለት ተልኮን ለይቶ ለእግዚአብሔር ፕሮግራም ለመለየት ላኪውን ማወቅ ያስፈልጋል። ታውቃላችሁ አቤቶቻችን እንደ ጠሪዎቻችን አይነት ይለያያል ድምጹ አይደለም ነውኮ እንደ ጠሪው አይነት ነው ስንመልስ ምን መልስ አቤት ስንል እንደ ጠሪው ማንነት ይወስናል። ታናሾቻችን ከሆኑ እኩያዎቻችን ከሆኑ ሚበልጡንና ምናከብራቸው ከሆነ ሶስቱም ተመሳሳይ ስማችንን እየጠሩ የተለያየ አቤታችንን ነው የሚቀበሉት አይደለም ወይ? ልዩነቱ የስም አጠራራቸው ሳይሆን የጠሪዎቹ የማንነት ደረጃ ነው። ታናናሾቻችን ከሆኑ አንቸገርም ልንለው እንችላለን ምን ፈለክ ራሱ ቀለል ባለ መልኩ እኩያችን ከሆነ በመንግባባበት የሰፈር ቋንቋ በዋልንበት አማርኛ ልንመላለስ እንችላለን። ትልልቆች ከሆኑ አማርኛም እናጣለን። ቁጭ ብድግ ልንል እንችላለን። ከጠሩን እንደነግጣለን እንዘገጃጃለን። ለምን የጠሩን እነሱ ናቸው ትልልቆች ስለሆኑ። የጠሪን ማንነት ለይቶ ማወቅ ለምላሽ ይበጀናል። ማንን ልላክ እያለ ያለው ንጉስ ማመሆኑን ባወቅን ቁጥር እኔ ላከኝ ምንልበት ቶን ይለያያል። እጭ አይባልም ማለት ነው። አሁንስ በዛ ሚባል አይነት አይደለም ጠሪው ማለት ነው። ጠሪው የበቃ ነው። እንዴት ካላችሁኝ ይሄው ንጉሱ ይሄንን ለይ ማን ነው ነብዩ ይሄንን ለይቶ ነው አቤት ያለው መጨረሻ እንዴት ይሄው ንጉስ ኦዚያን በሞተበት አመት እግዚአብሔርን ከፍ ባለ ከዛ በረጅም ዙፋን ላይ ተቀምጦ አየሁት። እንትኑ ራሱ አይደንቃችሁ ኦዚያን የሞተበት አመት ነው ይሄን ራእይ ያየሁት የሚል ነው አንዱ እንትኑ ግን እንደሱ ብቻ እኔ አይመስልም ታረማለሁ ካልሆነ ፓራራሊ የቀረበ ነው ለኔ ንጉስ ኦዚያን በሞተበት አመት በንጽጽር የቀረበ ደግሞ ሌላ አለ። ይሄኛው ንጉስ በሞተበት አመት ያልሞተ ሌላ ንጉስ ነውኮ ይሄኛው ንጉስ ወንበሩን ጥሎ በወረደበት አመት ይሄኛው ንጉስ ታሪክ በሆነበት ነበር በሚባል አማርኛ በተዘጋበት አመት አንድ ደግሞ አየው ሌላ ምን አይነት አየ ከፍ ባለ ዙፋኑ ላይ ሃሌሉያ ና ይሄኛው የምድሩ ንጉስ ወንበሩ ባዶ ነው ሚተካው ይፈልጋል ያለ ተቀማጭ ባዶ ነው። አንድ ዙፋን ግን አለ እስከ ዛሬ ድረስ ተቀማጭ አልባ ሆኖ ማያቅ ከፍጥረት ጀማሬ ጀምሮ እስካሁን የሚያስተዳድር አየሁት። ማንን አየ? ንጉሱን። የቱን? የፍጥረታት በአመታት በዘመናት በቦታ በድንበር ያልተያዘ ብቸኛ ነጋሽ እንዴት አየው? ከፍ ባለ ዙፋን ላይ ላስቸግራችሁ ነው። ከፍ ባለ በሉ እስኪ ከፍ ባለ ዙፋኑ ላይ አሁንም እስካሁን በዙፋኑ ላይ ይሄ ኦዚያን የዋዛ ሰው እንዳይመስላችሁ እጁ መድኃኒት የሚባል አይነት ንጉስ ነው። ለጠላት አስደንጋጭ የሆነ ንጉስ ነው። ሲወጣ ሰው ሁሉ ጎንበስ ሚልለት እኛስ ኦዚያን አለን ብለው የሚመኩበት አይነት ነው። ፍጻሜው አይመር እንጂ በለምጽ ተመቶ በቤት ተደብቆ ቢሞትም ባነጋገር ዘመኑ ላይ ጠላት የሚፈራው ህዝቡ የሚኮራበት አይነት ንጉስ ነበር። ለካርሱም የሚሸነፍለት ታሪክ አለው። ሞት በሚባል ብርቱ ይወድቃል። ወንበሩ ለሌላ ጥሎ ይሄዳል። ነበር በሚባል አማርኛ ሲዘገብ ሲተረክ ይኖራል። አንድ ንጉስ ግን ፍጥረትን ከመፍጠር ጀምሮ በፊትም ያለ አየሁት። እሱን ንጉስ እንዴት ሆኖ አየሁት? ተቀምጦ እንዴት ባለ ዙፋን ላይ ከፍ ሃሌሉያ
ከፍ ባለ ዙፋን ማለት ምን ማለት? ለእግዚአብሔር ተንጠራርቶ ከፍ የሚባል ደግሞ ዝቅ ብሎ በጣም የሚርቅበት ቦታ ይኖር ይሆን? አይ እሱ ለኛ አማርኛ እንዲመች እንድናስተውል የገባ ቃል ነው። ታዲያ ምን ማለት ነው? በመደዳ ያልተቀመጠ ወረፋ ጠብቆ ያልነገሰ ወረፋ ሲያልፍበት ውረድ ማይባል ጉልበተኛ ተንጠራርቶ ማያወርደው ዙፋኑ ሩቅ የሆነ አይደረስ የሆነ ማንም ሊነካው በማይችል ብርሃን ውስጥ ያለ አየሁት። እሱን ንጉስ እንዴት አየው? በዙፋኑ ላይ። ይሄኛው ኦዚያን ዙፋኑ ባዶ ነው። ያኛውስ ንጉስ በዙፋኑ ላይ። ሃሌሉያ አየሁት። እግዚአብሔር እንዴት ሆነ አየው? በዙፋኑ ላይ። በዙፋኑ ላይ ምን ሆኖ ተቀምጦ። ይሄም ሰውኛ አገላለጽ ነው። እግዚአብሔር መንፈስ ነው መጽሐፍ እንደሚነግረን። አይቆም እንደው ሲደክመው የሚቀመጥ እንደው እንደኛ እንደምናስበው በአእምሮአችን የሚገነ እንደሱ አይደለም። ታዲያ ተቀምጦ ምን ማለት ነው? ሴትልድ ያረጋ በታች ያለው ኪዮስ ንጉስ ማጣታቸው ህዝቡ ልባቸውን አዝሮ ለሌሎች አሕዛብ አማልክቶች መንበርከካቸው ያላስደነገጠው በዙፋኑ ላይ የረጋ ንጉስ። አሜን። አየሁት። እግዚአብሔር አይደንቃችሁ? ብዙዎቹን ማየት ፈልጌ ነበር አልቻልኩም። ብዙዎቹ ነገስታቶች የሉም አልፈዋል። ታሪካቸው ነው የሚወራው። አለ እግዚአብሔር እየታየ። አሜን። አለ እግዚአብሔር እየታየ አሁንም አየሁት። አሜዚንግ። እንዴት ነው ያየው? ከፍ ባለ ዙፋኑ ላይ። ርቀቱ እንደዚህ ከሆነ ታዲያ እንዴት ነው በእኛ መካከል ይሆን ብለን እንዳንሰጋው መጽሐፍ ሲናገር ምንድነው የሚለን? ይህ ደግሞ የቀሚሱ ዘርፍ መቅደሱን ሞልቶት። ታውቃላችሁ ያንዳንዶች ትልቅነት ባለመገኘታቸው ውስጥ ነው የተሰወረው። ያንዳንዶች መከበር ሁሉ ጊዜ ባለመታየት ውስጥ ነው የተጠበቀው። ያያችኋቸው እንደሆነ ዘወትር ተለምዷቸውና ክብራችሁ እየቀነሰ ይመጣል። ፍቅራችሁ፣ ጥንቃቄያችሁ፣ ድንጋጤያችሁን ትቀንሳላችሁ። በመገለጣቸው ውስጥ ሁሌ በመታየታቸው ውስጥ ድካማቸው አብሮ ስለሚታይ እንለምዳቸዋለን። ስለዚህ እንዳንለምዳቸው በመደበቅ ነው የሚከበሩት። የእግዚአብሔር ትልቅነትና ዘላለማዊነት የእግዚአብሔር ፍቅርና ፍጥረት ሁሉ በፊቱ የሚያደርግለት ክብርና አምልኮ ባለመታየቱ ባለመደረሱ ብቻ አይደለም በመገለጡም ጭምር። እየተገለጠ ማይለመድ እግዚአብሔር ብቻ ነው። እየታየ እያመለካችሁት ዛሬም ስሙን ጠርታችሁት በኋላም ስሙ ሚነካችሁ እግዚአብሔር ብቻ ነው። ፍጥረት ሁሉ ባህሪያቸው አንዴ መታየት ነው፣ አንዴ መወደድ ነው። በማግስቱ ይሰለቻሉ፣ ይለመዳሉ፣ ይሸመደዳሉ። እስከ ዛሬ ድረስ ከፍጥረት ጅማሬ ጀምሮ ፍጥረት ሁሉ እየተገዛለት በመደነቅ የሚያመልከው አምላኬ በመደነቅ የሚመለክ አምላክ። አስቸግራችሁ አጠገባችሁ ያለን ሰው ትነግሩልኝ ይሆን? አምላኬ በመደነቅ ነው የሚመለከው በሉት እስኪ። በመደነቅ ያያችሁት ቀን እየተደነቃችሁ ብትደግሙት እየተደነቃችሁ። በከፍታ ርቀቱ ብቻ አይደለም ፍጥረት የሚወደው የሚደነቅበትም በመቅደሱ ባለው አመጣጥም ነው። ያምላካችሁ መገኛ ዙፋን ብቻ አልነበረም መቅደስም ነው። ሐሹ የሁሉ ነገር ለምንድነው የምላችሁ? ጠሪው ማመሆኑን ካወቀ በመንቀጥቀጥ አድሎኝ ነው የሚባል ጠሪ እኮ ነው። ሆኖልኝ ነው የሚባል ደግሞ በመቅደሱ መካከል አለ። ምን ያረጋል ታዲያ የሚሉ አይመስላችሁ? እኛ ትተነዋል፣ አናመልከው። ሌሎች አማልክቶችን በቤተ ጣዖቶቻችን እናመልካለን። በየማምለኪያ ያጸዱ በየኮረብታው ለሌላው እንሰግዳለን። እንደው አምልኮ አንሶበት አቅ ባረል ነዛቅ ያለኛ ስለነበረ ያለኛ ከብሮ ስለሚያቅ ስንጠፋ አይደነግጥም። የእግዚአብሔር ያምላካችሁ ዙፋን በጎበዝ ዘማሪዎችና አገልጋዮች መሰረት እጅ ላይ አይደለም የተጣለው። በጥሩ አምልኮቻችን ላይ የተመሰረተ ዙፋን የለውም። በጥሩ አገልግሎታችን ላይ የቆመ መቅደስ የለውም። እርሱ ያለኛ ከብሮ የነበረ ነው። ከኛም በኋላ የሚቀጥል ሕያው አምላክ ማምለክና ማገልገል ለገዛ ጥቅማችን እንጂ
ለመንግስቱ ቀጣይነት ምናዋጣው ቅንጣት ታክል ይሄድልሃለው እንደውም ቀረብህ ምንል ካለን እንደው የዋሆች ምን ሆን እንደውም በቃኝ እንደውም ቀረብህ ሄድኩል ካለን ምን ሄድ ብንጎዳኛ እንጂ ሰብሰብ አርጎን አልለገሰማ ስንበተን አይደነግጥ የሰመርን ቀን አልጀመረም መዝሙር ስናቆም አይበተን በማገልገላችን አትራፊኛ ነን እኮ አቤት እንዴት ካላችሁ ይሄን ጌታ ማገልገል አይወጣ መረጃ መስማት ራሱ እኮ ያስደንቃል ስለዚህ ጌታ መስማት በሩቅ ራሱ እስኪ ንገረኝ የሚባልለት ንጉስ መሃል እኮ ነው ማዕዱ የተቀመጥ ነው ተተነው እንደው በአምልኮ ጥረት ተሰቃይተው ነው አይደለም እንደሱ አቆም እንዴት አልክ ሱራፌል ሴራፊምስ ይባላሉ the burning one በብዙ መቃጠል በብዙ መሰጠት የሚያመልኩት በዙሪያው ሚዞሩ ምን ይያሉ ቅዱስ ሃሌሉያ አሜን ስድስት ክንፍ ያላችሁ በሁለት ክንፍ እግሮቻቸውን የሚሸፍኑ በሁለት ክንፍ ፊቶቻቸውን የሚሸፍኑ በሁለት ክንፍ የሚበሩ ከዛ ሚጮሁ ዝም ብሎ ቅዱስ ሚሉ እንዳይመስላችሁ ሊትራል ሴንሱ በብዙ መሰጠትና መቃጠል እየተቀጣጠሉ ቅዱስ ዋው ምን ማለት ነው ታውቃላችሁ ቅዱስ የተለየ you are set apart ማለት ነው በሰልፉ መሃል የለህም ማለት ነው ቀጥሎ የለህም ኋላ የለህም ብቸኛ አሜን አንተ ቅዱስ ይያሉ ጎንበስ ይያሉ አንተ ቅዱስ መጽሐፍ ሲናገር ትዝ ይላችኋል ከጨዋሂው ድምጽ የተነሳ የመቅደሱ መሰረት ቤቱንም ጢስ ሞላው በደመና ተከቧል በአምልኮ ከባቢ ውስጥ ያለ ንጉስ ህዝብ ግልብጥ ብሎ ፊቱን አዙሮበት ደንግጦ ማቅ ቅዱስ ይያሉ የሚወድቁለት ቅዱስ አብረውት ሆነው ማይለምዱት እቀርቡ ሆነው ቀርቧቸው የትኛውም ቅርበት ያላለማመዳቸው ያልሸመደዱት ቅዱስ ከዛ በጣም ቀጥሎ የተናገሩት ነገር ይደንቀኛል ምድር ሁሉ ከክብሩ የተነሳ ተሞልታለች የማታስደነግጥበት ቀበሌ የሌለ ስም እዛም እዚህም እኩል ባለ ስልጣን ጠሪው ማ መሆኑን ካወቅን አመላለስ እናስተካክላለን አንዳንድ ጊዜ ምንወዳቸው ሰዎች ደውለውልን ሳናቅ እንደሌላው ሰው አውርተናቸው ማ መሆኑን ስናቅ አወራር አስተካክለን አናቅ ይቅርታ ምንም ቆን አረግን ይቅርታ አላወኩም ነበር ኢሚዲየትሊ ባካይመታ ምንም ቆን አረግ ኖርማል ወሬ እኮ ነው ያወራው ግን እንዲያይወሩም ብለን ስለምናስብ ማ መሆኑን ባወቅን ቅስፈት አቤት አባባላችንን እናርመዋለን ሚጣራው እንዲህ ያለ ንጉስ ነው ያልቸገረው አሜን ያላጣ ከብዶት ማቅ ፈርቶ ማቅ አስተውሱ ከነበር አንድ ጊዜ የኪዳኑ ህዝብ እግዚአብሔር ላይ አማርኛ ትንሽ ጠገበ ተቀናጣ በእነሱ መስዋዕት ሚኖር መሰለው እግዚአብሔር በሚያቀርቡለት መስዋዕት ሚሰነብት አምላክ እንደሆነ መሰላቸውና እግዚአብሔር ወርዶ እንደዚህ ያላቸው ቢርበኝ እኔ ጠይቃለሁ እንዴ ቢርበኝ አንተ እኔ ልታበላይ ነው በሺ ተራሮች ያሉ ከብቶች እኮ የኔ ናቸው ሰጥቼ ነው እኮ የምትሰጠኝ የትኛው ነው እኔ ሊያስደስት የሚችለው ትንቢተ ኢሳይያስ መጽሐፍ ምዕራፍ 60 አካባቢ አይደል ደግሞ ምን አይነት ቤት ልትሰሩልኝ ፈለጋችሁ በጣም እንትናሉ ይሆኑ በጣም አሁንም የሆነ ነገር ተሰማቸው ለእግዚአብሔር እነሱ ብቻ ያሉ መሰላቸው እንዴት ያለ ቤት ሰርታችሁ ልታኖሩኝ ፈለጋችሁ አላቸው እግዚአብሔር ሊያስተካክላቸው እረሱታ ዝም በማምለክ ሂደት ለመዱትና ምን አይነት ቤት ሰርታችሁ ልታኖሩኝ ሰማይ ዙፋኔ ምድር የእግሬ መረገጫ እኖርበት ዘንድ የምትሰሩልኝ ቤት ምን አይነት ነው እስኪ መትሩ አላቸው አታስደንቁኝም በሚቀርበው ወጣና ቁርባን አልገረምም ምን ያስገርምሃል ካላችሁ እንግል ልንገራችሁ
እኔ አለ ወደዛ በቃሌ ወደሚንቀጠቀጥ በመንፈሱ ወደ ተሰበረ ሰው እመለከታለሁ። የልቤ ትኩረት ያለው ለኔ ልቡ የተሰበረ ሰው ጋር ሚያቀኝ አምላኬ ለምንዋለሁ። በትውልዴ መካከል የማንነቱ ብርሃን እንደገና ይብራ። በቤተ ክርስቲያን መካከል፣ በአገልጋዮች መካከል፣ በእኛ መካከል ትልቅነቱን እያየን እንድናገለግል እየገባን ኃይሉ እየገባን ተራ አይደለም ንጉስ ለተልኮ ሚጠራን ለልቡ ሊያጫውተን የሚፈልገን ተራ ንጉስ አይደለም። በነገስታት መካከል እንዳለ እንዳንዱ አይደለም። በአማልክቶችም ተርታ እንዳለ እንዳንዱ አይደለም። በኃያላንም ተርታ እንዳለ እንዳንዱ አይደለም። ለራሱ ተርጓሚ ራሱ የሆነ ንጉስ እግዚአብሔር እንደማ ተብላችሁ ብትጠየቁ እንደራሱ ነው። እግዚአብሔርን ሊያስረዳ የሚችል በቂ አካል የለም። ሁሉ ከርሱ ምንጭ ይቀዳሉ እንጂ እርሱ የሚዋሳው ስም የሌለ። ዮናስ ሲኮበልል ትዝ ይላችኋል። አይ አልፈልግም ብሎ በመርከብ የሚያመልጠው መስሎት እግዚአብሔርን ተደብቆ ወደ ነነዌ ሂድ ሲባል ነው አይደል ወደ ተርሴስ የኮበለለው። እግዚአብሔር ወጀብ አስነሳና መርከቢቱ ተጨነቀች። በውስጡ ያሉን ሁሉ ቢጥሉ ወጀቡ የሚቆም አይደለም። መውረድ ያለበት አካል እሱ እንጂ እቃው አይደለም። የእግዚአብሔር ወጀብ ምን እንደሚያስጥል ያውቃል። ፕሮግራምድ ነው። እግዚአብሔር በየትኛውም በኩል አታመልጡትም። እኔ በጣም ወደው መጽሐፍ ነው የዮናስ መጽሐፍ። እግዚአብሔር ላይ ተብቶበት እኮ ነው። ትምራቸዋለህ ነው እኮ አሻሻሽ እንትን አወጣጥ እኔ እጄ ትንቢት ተናግሬ ስትምራቸው እኔን ውሸተኛ ታረጋኛለህ አላረጉም ነውና እግዚአብሔር ደግሞ መሐሪውን ያደለው ወይ እኔው ተበድዬ እኔው ይቅር ካልኩ አንተ ለምን እንደዚህ ትናደዳለህ እኮ ነው እግዚአብሔር ሙግት እምቢ ብሎ አላሻፈረኝ ብሎ ሄዷል። ወጀቡ ሲነጣው ሰዎቹ ቃቢትሉ አልቆም አለ። ፋይናል የጣንጣጣላሉ። ይደንቀኛል። እጣው ወጣበት ሰው ከዚህ እናስወርደዋለን በቃ ያማልክት ቁጣ አለበት አሉ። ሲወጣጣው ዮናስ ላይ ወጣ አይደል ማን አንተ አሉት። ግራ ገብቷቸው ጨንቋቸው ነው ምን እንደሚደረግ በቃ እኔን ጣሉኝ እኔ አውቀዋለሁ ለምን ይሄ ሁሉ እንደሚሆን እኔን ከዚህ መርከብ ላይ አውርዱኝ ነፃ ትሆናላችሁ። ማን አንተ ሲሉት ታስተውሳላችሁ። እኔ ሰማይንና ምድርን የሰራውን እግዚአብሔርን አገለግላለሁ። ላመልጦ አልችልም። ወደ ላይም ብል ወደ ታችም እኔን ብቻ ብታወጡኝ ነው ሰላም ልትሆኑ የምትችሉት። አገልጋይነቴ ፍጥረትን የሚዳኘው አምላክ የእግዚአብሔር ነው። የጥሪ ኃይል ምን ያህል ትልቅ እንደሆነ የምታውቀው ጠሪህን ስታውቀው ነው። ምን አይነት ለትልቅ ፕሮግራም እንደተዘጋጃችሁ የምታውቁት ውጤቱን አይታችሁ አይደለም። እባካችሁ ቀጥሎ የሚመጣው ምንም ሊሆን ይችላል። በዚህ ሁሉ ጭንቅ ውስጥ የሚተርፈው አንድ ሰው ሊሆን ይችላል። እሱ አይደለም ውጤቱ። በዚህ ሁሉ ሊሆን ነገር ሰው ማያየው ኖቲሰብል ያልሆነ ውጤት ሊሆን ይችላል። እሱ አይደለም የእናንተ የጥሪ ኃይልና አቅሙ። የጥሪያችሁ አቅም ያለው ውጤቱ ላይ ብቻ አይደለም ጣሪያችሁ ላይ። ዳስዋይ ከኃጢአት ምን ለየው ከማይጠቅም ህብረት ራሳችንን ምናገለው የሆነ ነገር ስለሚጎዳን ምናም ብቻ አይደለም የጠራን አምላክ። ዳስዋይ ሐዋርያ ቅዱስ ጴጥሮስ በመልእክቱ የነገረን እኮ እንደዛ ነው። የጠራችሁ ቅዱስ ነውና ቅድስናን የምንጋራው ከጠሪው እንጂ ባለመቀደስ ሊመጣብን ከሚችል ጥፋት ብቻ አይደለም። ልክ ነው። ባለመቀደስ የሚመጣ ጥፋት አለ። በመደበላለቅ የሚመጣ ከሱ ይልቅ ኃይል ያለው የጠራን እርሱ ንጹህ ስለሆነ እርሱን እያየን የአማኝ የመኖር ስታንዳርድ የሚቀደው ከእግዚአብሔር ከራሱ። አሜን። በዚህ ያላችሁ ሞዳችሁ የእግዚአብሔር ቤተሰቦች የሚያስደነግጥ አለዋወጥ እግዚአብሔር ይለውጣል። የሚያስደነግጥ አዟዟር አለ አይደል? የሚያስደነግጥ ወዲያው ሽፍት የሚያደርግ ነው። ዞር የሚያደርግ ሚነጥቅ ማለት ከሆነ አይነት ከለመድነው እየተጓዝንበት ካለነው ከተመሳሰልንበት ትላንትን እየደገምነው ካለው ዛሬ ሚለይ ድንገት ሳናውቀው አቅጣጫ አካሄድ ግንዛቤ እይታ ስንባለ የሚለውጥ የአምላኬ ብርቱዎች በኢየሱስም ያግኘን።
ኃይላችሁና ክብራችሁ ያለው ከጠሪው የተነሳ ነው። ተመልከቱት ጠሪው ምን ያህል ትልቅ እንደሆነ። ያን ጊዜ ጥሪያችሁን ተጠንቅቃችሁ ትይዙታላችሁ። ዋጋ ቢያስከፍልም ባትሸለሙበትም ሰው መጥቶ ግንባራችሁን ባይስምም ቢተፋባችሁ ብትነቀፉም ጥሪያችሁን የምትወዱት ከውጤቱ ተነስታችሁ ሳይሆን ከጠሪው። ሽልማታችሁ የነገር የመጠቅለያ ይሄ ነው። ሽልማታችሁ ከውጤቱ በኋላ የምታገኙት ክብር ሳይሆን የጠሪው ደስታ፣ የጠሪው ልብ ነው የእናንተ ሽልማት። ታስታውሳላችሁ ዳዊት በጠላት ተከቦ በዋሻ ውስጥ ገብቶ ሊዋጋ መጽሐፍ ሲናገር ሊዋጋ ወጥቶ በጠላቶቹ ተከቦ በዋሻ ውስጥ በነበረ ጊዜ አንድ ምኞት ተመኘ፣ ቅንጦት የሚመስል ምኞቱ ምንድነው? ማነው? መጽሐፍ ሲናገር ትዝ ይላችሁ ይላል ከዛ ምንጭ ባጠጣኝ። ከየት? አቤት ከቤተልሔም ውሃ ቀርቶ ማነው ባት? ምን ያለው አይበቃም የሚያስብለው እኮ ነው። ቅንጦት የሚመስል ባክ የጠላት ጦር ከቦናል። መጀመሪያ እናሸንፍና መጠጣት ይቀጥላል ነው እኮ። ሚደንቃችሁ እምታርሙት አይደለም የተመኘው ንጉስ ነው። እኩያ አይደለም የመጨረሻው ባለስልጣን ተመኘ። በቃ ጠላት ከቦት በዙሪያው በሙሉ በሰይፍ በታጠቁ ሰራዊቶች ተከቦ በጦርነት መሃል ሆኖ አቤት ብሎ ተመኘ። የቤተልሔም ምንጭ ንጉስ ነው። አብረው አቤት የቤተልሔም ምንጭ አላሉ። ቆይ እንደምንም እናሸንፈን ይደርሳል አላሉ። 3 ሰዎች ተነሱ ይላል። ኃያል የተባሉት ራሱ ምኞት በማወቃቸው ነው። ተመሳሳይ ሰይፍ ነው የታጠቁት። ተመሳሳይ ነው ሰልፋቸው። ልዩነት ያመጣው ወደ ንጉሱ ልብ ያለውን ጩኸት ስላደመጡ። መጽሐፍ ሲናገር እንደዚህ ይላል የጠላትን ጦር እየሰነጠቁ ወጡና ይላል ከቤተልሔም ውሃ ይዘው እንደገና ገቡ ይላል። ይሄው ንጉስ አሉት ምን ምኞትህ? ታስታውሳላችሁ የእግዚአብሔር ቃል ሲናገር ንጉስ ዳዊትም በእግዚአብሔር ፊት ውሃውን አፈሰሰው ይላል። ይሄ በነፍሳቸው ተማምለው ያመጡት ደማቸው ነው አለ። አልጠጣው በፊት እንደ መስዋዕት ደፈዋል። ንጉስ ተኝቶ ማያድር ትውልድ። ስታሲካሊኮ ቢያጠኑ የጠላት አቀማመጥ ምናምን ብሎ እኮ አይደለም፣ ምንም አይደለም። ኢኒሺዬሽኑ ራሱ ያስነሳቸው ለማውጣት የሆነ ሰው ለመሆን አቤት ለመባል አይደለም፣ ተመኘ ነው። ንጉስ አብሮን በጠላት ቢከበብም እንደኛ አይደለም ነው እኮ። የሆነ ቅርቃር ውስጥ ብንገባም እሱ እንደኛ አይደለም። ቦልድ አደረጉት። ከዛ ምን እንደተባሉ ታውቃላችሁ? የዳዊት ኃያል ምን በማድረግ አትሉኝም? ምኞት በማወቅ። ደሞዛቸው ምን እንደሆነ ታውቃላችሁ? የዳዊት ደስታ። በቃ ቤት ተሰጣቸው አይልም መጽሐፍ ቅዱስ። ምን ደስታው ኃያል አረጋቸው። አስር በመምታት አይደለም ልዩነት የሚመጣው፣ የእግዚአብሔርን አንድ በማወቅ። አሜን። ምኑ ጋር ይወዳል? ምን ይደረግለት? በቃ በቤታችሁ ምን ፈልጓል? በትዳራችሁ ውስጥ ምን ፈልጓል? በቢዝነሳችሁ ውስጥ ቦታ ላይ ምን ፈለገ ጌታ? ይከበራል የጌታ ድምጽ እናንተ ጋር ነው ወይስ ከዚህ በፊት እንደሚጠሯችሁ እንደ አንዱ ነው የሚስተናገደው? አምላካችሁ የተሻለ ቦታ አይፈልግም፣ ጥሩ ቦታ አይፈልግም። ሁሉንም ነው የሚፈልገው። ዋናውን ብቻ አይደለም የሚፈልገው፣ ጠቅልሎ ነው የሚገዛው። ሲፈቅድ ነው የሚያስተርፍላችሁ። ይነቅንቀን። አሜን አሜን። መራገፍ ያለበትን ያራግፈው። የገባ ደባል ካለ ምንታዘዘው ደባል፣ ምንወደው ደባል፣ ምንደነግጥለት ሌላ ደባል ካለ የነቀነቀ ስፍራውን ያስለቅቅ። አምላካችሁ ለብቻ መወደድ ይወዳል። ወዳችሁ አቤት ምንለው የአንድ ቤተ ክርስቲያን ፓስተር አይደለም።
ለቸርች ብቻ እንዳይመስል ለሆነ ፕሮግራም እንዳይመስላችሁ ጴንጤ መሆን ብቻ አይደለም የሰማይና የምድርን አምላክ እግዚአብሔርን መታዘዝ ራሱ እንትን ታይትሉ ደስ አይልም ማይክ የሚያሱፍ መልበስ ማገልገል ኮር የሰማይና የምድርን ጌታ መታዘዝ ስራ ምንድነው ደስታው ነው ስራዬ ልቡ ጋር ነው ስራዬ